ዘወትር ደሳለኝ እንደ ሌሎች የሥራ ባልደረቦቹ ኢቢኤስ ሊለቅ ነው። ተደጋጋሚ ጊዜ የመልቀቂያ ደብዳቤ ሲያስገባ ቢቆይም አንዴ በገንዘብ ሌላ ጊዜ ደግሞ በክስ እያስፈራሩ አብሯቸው እንዲቆይ እያስገደዱት ነው። ጉዳዩን ከውስጥ በደረሰን መረጃ መሠረት ዘርዘር አድርገን ወደ እናንተ እናደርሰዋለን። ዕለት ከዕለት የኢቢኤስ ቴሌቪዥን ተወዳጅ ፕሮግራም አቅራቢዎች ኢቢኤስን እየለቀቁ ያሉበትን ትክክለኛ ምክንያትም ልናስደምጣችሁ ወደናል። ለውስን ደቂቃዎች አብራችሁን ስትዘልቁ ኢቢኤስ ቴሌቪዥን ያለበትን ውጥንቅጥ ነግረናችሁ የዘወትር ደሳለኝን የሥራ መልቀቅ ፍላጎትና ለምን ኢቢኤሶች ሊለቁት እንዳልቻሉ አብራርተንላችሁ የተወዳጅ አቅራቢዎች ኢቢኤስን መሸሽ ትክክለኛ ምክንያት ምንድነው ብለን ለጠየቅነው የተሰጠንን እውነተኛ ምላሽ እንነግራችኋለን። ቪዲዮውን ላይክ እያደረጋችሁ አብራችሁን ዝለቁ። በሃና ዮሐንስ ጀምረው ሰላማዊትና ዋልልኝ ቀጥለው ራኬብ አለማየሁ ላይ ቆመ ስንል ናፍቆት ትዕግስቱ ተከተለች። ምንድነው የተፈጠረው እያልን ስንወዛገብ ቃል ኪዳን ግርማም ቀጠለች። ሊያ ሰለሞንም አልከረመችም። ይድነቃችሁ ብላም የቤቱ ኮከብ የምትባለው ሕይወቷንም ሥራዋንም በድራማ የሞላችው መቅደስ ደበሳይ ለቀቀች። ሁሉም ከለቀቁ በኋላ የየራሳቸውን ምክንያት ይሰጣሉ። አንዳንዶቹ ሀገር ስለለቀቁ ሲሆን ሌላዎቹ የግል ሥራን በመምረጥ ውስኖቹ ደግሞ እረፍትን መፈለግ ነው ይላሉ። ሃና ዮሐንስ ከዓመታት ቀደም ብሎ ሃይማኖቴን ስላላከበረልኝ የሚል ምክንያት ሰጥታ ነበር። ሌላዎቹ ወጥተውም ስለ ኢቢኤስ መልካም ነገር ማውራታቸውን አላቆሙ። አብዛኛዎቹ የሚለቁበት ምክንያት ግን ዝና፣ ክብርና ገንዘብ ሲመጣ ቤት ውስጥ ያለው ሕግና ሥርዓት መቋቋም አለመቻል ነው። ሲጀምሩ የነበረበት አሰራር ወይም አለቃዎቹ የሚፈልጉትን ነገር መስራት የሚለው ሕግ ተቀይሮ ሳይሆን የአቅራቢዎቹ ሕይወት ስለተቀየረ አለቃዎቻቸው ጋር ትከሻ መለካካት ስለሚጀምሩ ነው ሰበብ አስባብ እየፈለጉ የሚለቁት ተብለናል። በዛ ላይ ኢቢኤስ ቤት በየትኛውም ዲፓርትመንት የሠራ ባለሙያ የትኛውም የቴሌቪዥን ጣቢያ እጁን ስሞ እንደሚቀበለው እነሱ አይደለም መላው ሕዝብ የሚያውቀው ሐቅ ነው። ታዲያ ኢቢኤስን ከለቀቁ በኋላ እየተሰበሰቡ አብረው የመስራታቸውና የመቅደስ የኢቢኤስ ሰዎችን ውስጥ ለውስጥ የማስኮብለል ጉዳይና ዝርፊያዋን በሌላ ቪዲዮ እንድንመለስበት እናሻግረውና ወደ ዘወትር ደሳለኝ እንመለስ። ዘወትር ደሳለኝ በቤት ውስጥ መጀመሪያ አካባቢ በአቅራቢዎች ዘንድ ቅቡልነትን አላገኝም። በተመልካችም ቢሆን ትችት ነበረበት፣ ይንቀዠቀዣል የሚል። አቅራቢዎቹ ግን ይጠሉት የነበረው በዚህ ምክንያት ሳይሆን ከሌሎች ለየት ያለ ዕውቀት ያለው የተማረ ሰው መሆኑና በተለይ ደግሞ የቋንቋ ጉዳይ እንደነበረ ተነግሮናል። የአፍ መፍቻ ቋንቋው እንግሊዘኛና ዕብራይስጥ በመሆኑ ሁሉንም የሚያወራቸው በእንግሊዘኛ ነበር። ታዲያ የትኛውም ቦታ ላይ እሱ አብሯቸው ካለ መሳቀቅ ይጀምራሉ። ለዚህም አጥብቀው ይሸሹት ነበር። እየቆየ እሱም ነገሮቹን ሲረዳ ምቾት የሚሰጣቸውን ነገር መከተል ጀመረ። በሕዝብ ዘንዳም ያለውን ዘርፈ ብዙ ተሰጥኦ ማሳየት ቀጠለ። ባህላዊ ጭፈራን ሲያስነካው ተመለከትን። ዘመናዊ ዳንሱን ላየ ሰው ደግሞ ይሄም አውሎና ዳሩ ጭፈራ ቤት ነው አሊያም ፕሮፌሽኑ ዳንስ ነው ማለቱ አይቀርም። ሙዚቃን ይጫወታል፣ ይተውናል፣ ስፖርታዊ የሆኑ ነገሮችን ይከውናል። በአጠቃላይ አንድ የኢንተርቴንመንት ፕሮግራም አቅራቢ ሊኖረው የሚገቡ ተሰጥኦዎች ሁሉ ተትረፍርፈው እንዳሉት አስመሰከረ። የእውቀት ችግር እንደሌለበት ደግሞ ስሬስ የሆኑ ፕሮግራሞችን ሲመራ ተመለከትን። እንደውም እየቆየ ሲመጣ ዕውቀት ነክ ወይም ትልልቅ እንግዶችን ቃለ መጠየቅ የሚሰራቸው እሱ እየሆነ መጥቷል። ታዲያ ዘወትር እንደ ሌሎች የፕሮግራም አቅራቢዎች እሱም አሁን ላይ በኢቢኤስ መቆየትን አልፈለግም። ተደጋጋሚ የሆነ የመልቀቅ ፍላጎት እንዳለውና መልቀቂያ እንዳስገባ ተነግሮናል። ነገር ግን ኢቢኤስ መቅደስን ወይም ሊያን አሊያም ናፍቆትን ሂጂ መንገዱን ጨርቅ ያድርግልሽ ብሎ እንደለቀቃቸው ዘወትርም መልቀቅ አልቀለላቸውም። ያውም የቤቱ አይደለም የምስራቅ አፍሪካ ትልቁ ሾው ባለቤት የሆነውን ሴፋንታውን ቢለቅ ግድ አይሰጠኝም የምትለው ማክዳ ዘወትር ግን እንዲለቅ ፍቃዷን አልሰጠችም። ይህ ማለት ዘወትር በቤት ውስጥ ምን ያህል አቅምና ተሰጥኦ ከእውቀት ጋር አጣምሮ የያዘ ብቸኛ የፕሮግራም አቅራቢ እንደሆነ ያረጋግጥልናል። ታዲያ ዘወትር እየደጋገመ ጥያቄ ሲያቀርብ ከሌሎች በተለየ ደጎስ ያለ ደሞዝ ጭማሪ ይደረግለታል። ለጊዜው አፉን ይዘጋል። አሁንም ነገሮች ከአቅሙ በላይ ሲሆኑ የመልቀቂያ ደብዳቤ ያስገባል። አሁንም ደሞዝ ይጨምራሉ። አሁንም ትንሽ ይቆያል፣ እንደገና መልቀቂያ ያስገባል። ገንዘብ ይጨመርልህ ሲባል አልፈልግም አለ። ኢቢኤስ አሁንስ አበዛኸው ውጣ አላለውም። እሱን ለማቆየት ሌላ መንገድን መፈለግ መረጠ። ክስን አነሱ።
በክሱም ያዙት ዘወትር ደሳለኝ፣ ሉላ ገዙና የኢቢኤስ ባለቤቶች፣ ዳይሬክተሮች፣ የሥራ አመራሮችና ሌሎችም በብርቱካን ምክንያት ክስ ላይ እንደሆኑ የሚታወቅ እውነት ነው። በአንድ ወቅት በአዲስ ምዕራፍ በቀረበችው ብርቱካን የተቀነባበረ ድራማ ነው ያቀረባችሁት፣ ጉዳዩ ከእውነት የራቀ ነው ተብለው በፖሊስ ቁጥጥር ስር ውለው እንደነበረ የሚዘነጋ አይደለም። በኋላም ዘወትርና ሉላ ገዙ ብርቱካን አዎ ድራማ ነው የሰራሁት ሁሉም ውሸት ነው ብላ በተናገረችበት ዶክመንተሪ ላይ የዶክመንተሪው አንድ አካል ሆነው ሲቀርቡ ቅስማቸው ተሰብሮና አንዳቸው ሆኖ በሚመስል መንገድ ምንም የምናውቀው ነገር የለም፣ ለምን በዚህ ልክ ድራማ እንደተሰራ አናውቅም ብለው መናገራቸው የሁላችንም ትውስታ ነው። ታዲያ ዘወትር ልልቀቅ በሚልበት ጊዜም ይህን እስካሁን ውሳኔ ላይ ያልተደረሰበትን የብርቱካን ክስ ጉዳይ እንደ መሳሪያ በመጠቀም አሁን መልቀቅ አትችልም፣ የክሱ ጉዳይ ማለቅ አለበት፣ ይሄ ላንተም ለኛም ጥሩ አይደለም የሚል ማስፈራሪያ የሚመስል ነገርን በማቅረብ በቤቱ እንዲቆይ ያደረጉት። በሚያስገርም ሁኔታ ዘወትር አሁንም ትንሽ ቆይቶ ግዴለም በውጭ ሁኜ ጉዳዩን መከታተል እችላለሁ፣ የግድ እዚህ ቤት መሆን አይጠበቅብኝም ብሎ ደመደመ። በመጨረሻም ኢቢኤሶች ወደ ልመና ገቡ። እባክህ ተረዳን፣ ትንሽ ጊዜ ስጠን፣ ያለንበትን ሁኔታ ታውቃለህ፣ ነገሮችን እናስተካክል በማለት ኢቢኤስ ያለመደበትን ለመለመን ተገዷል። ያ ሁሉ የፕሮግራም አቅራቢ ሲወጣ ነግነግ ያላለው ያለምንም አቅም መንሸራተት ማንም መጣ ማንም ሄደ ምንም አይነት መውረድ የማይታይበት ኢቢኤስ ምኑ ጥንቅጥ ውስጥ ቢገባ ነው እንደዚህ አንድ ፕሮግራም አቅራቢን የሚለመነው ካል ብዙ ስጋት ስላለበት ነው የሚል ምላሽ ነው ያገኘነው። የመጀመሪያው ስጋት አሁን ላይ አባይ ቴሌቪዥንን ጨምሮ በርካታ የኢቢኤስ ቴሌቪዥን ተፎካካሪዎች መጥተዋል። ከኢቢኤስ ቤት የሚወጡ አቅራቢዎች ደግሞ በቀጥታ የሚሄዱት ወደ እነዚህ የቴሌቪዥን ጣቢያዎች ነው። ያ ማለት ደግሞ እነዚህን አቅራቢዎች የሚወድ ተመልካች ወደ ሄዱበት ተከትሎ ይሄዳል ማለት ነው። ሌላኛው ችግር ደግሞ አቅራቢዎቹ በግላቸውም ጀመሩ የቴሌቪዥን ጣቢያ ጋር ጀመሩም ኢቢኤስ ጋር የሚታወቁበትን ካራክተር ወይም ተቀራራቢ የፕሮግራም ይዘት ስለሚጀምሩ ለኢቢኤስ ሌላ አደጋ ነው የሚሆንበት። ኢቢኤስ ሌሎች የቴሌቪዥን ጣቢያዎች ከሚታወቁበት ለየት ያለ የራሱ ቀለም አለው። ያ ቀለም በሌሎች ጣቢያዎች መደጋገም ሲጀምር የሱ መውደቅ የማይቀር ነው። በዛ ላይ ነባሮችን እያስወጣ አዳዲስ መተካትና እነዛን እንደገና ሰው ጋር ማላመድ እንደ ኢቢኤስ ላለ ግዙፍ ሚዲያ ብዙ አስቸጋሪ ባይሆንም የነገሮች መደጋገም ግን ከባድ ኪሳራን ይፈጥራል። እንደ ዘወትር አይነት ባለ ብዙ ተሰጥኦ በዛ ላይ ከእውቀት ጋር የተቀናጀ አቅም ያለው የፕሮግራም አቅራቢ ግን መቅደስ ደበሳይን እንደማግኘት አይቀልም። ለዛም ነው ጠበቅ አድርገው መያዝንና መለማመንን የጀመረው። ታዲያ በዚህ ልክ እየፈለጉት የገንዘብ ጥያቄውን እየፈቱለት ዘወትር ለምን መልቀቅ ይፈልጋል ካልን ኢቢኤስ ጋር ነጻነት የለም፣ የምትፈልገውን አትሰራም፣ ቤቱ የሚፈልገውን አለቆች የሚፈልጉትን እንጂ አንተ የምትፈልገውን መስራት አትችልም፣ ዕውቅና ሲመጣ የገንዘብ ጥያቄ ሲፈታ መስራት የምትፈልገው ነገር ይኖራል የተሰጠን ምላሽ ነው። ዘወትር ደግሞ በአንድ ወቅት እንደተናገረው ብዙ ሐሳቦች አሉት፣ እነዛን መስራት ይፈልጋል። ኢንተርናሽናል ሰው መሆንን ያልማል። ኢቢኤስ የፈለግከውን እንድትሆን አይፈቅድልህም ነው ሲጠቃለል። ታዲያ ዘወትር ለመልቀቅ ደብዳቤ ሲያስገባ ኢቢኤሶች ሲለምኑ ቢቆዩም ወደ መስማማቱ ደርሰው በቅርቡ ዘወትርን በኢቢኤስ መስኮት መመልከታችን ያከትማል እንላለን። አበቃን። ሐሳባችሁን በኮመንት ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ።